እጅግ ከፍተኛ ጥቅም ታገኝበት የነበረውን ዩራኒየምን አስቀርቶብኛል ብላ ያሰበችውን ትራኦሬን ለመግደል ባሳለፍነው ሳምንት ከባድ ሙከራ አድርጋ ነበር። በቡርኪና ትልቅ ቦታ የሚሰጠውና በዚህ ተግባር በፍጹም ሊጠረጠር የማይችል የሀገሪቷን ጉምቱ ሰው በቀጥታ ወደ ቡርኪና በማስገባት ለትራኦሬ ቅርብ ናቸው የሚባሉ ሰዎችን በመመልመል የግድያ ዕቅዷን እንዲያስፈጽምላት አደረገች። የሰውዬም ዋጋዶጉ ከገባ በኋላ ኦፕሬሽኑን ማሳካት ይችላሉ ብሎ ያመነባቸውን ሰዎች ለማግኘት በሀገሪቷ ከነበረው ከበሬታ አንጻር ጊዜ አልፈጀበትም ነበር። ለተልኮ የመረጣቸውን 2 የደህንነት ሰዎችም ወዳረፈበት ሆቴል ካስጠራ በኋላ ኦፕሬሽኑን ከመናገሩ በፊት እሱ የሚላቸውን ተልኮ የሚፈጽሙ ከሆነ ለእያንዳንዳቸው $5 ሚሊዮን እንደሚሰጣቸው፣ ክፍያውን አስቀድሞ እንዲፈጽምላቸው ከፈለጉም አሁኑኑ እንደሚሰጣቸው ይነግራቸዋል። 2ቱ የደህንነት አባላትም ተልኮ የቱንም አይነት ቢሆን በስኬት እንደሚያከናውኑት ይነግሩታል። እርሱም ተልኮ ትራኦሬን መግደል እንደሆነ ይፋ አደረገላቸው። 2ቱ የደህንነት ሰዎች ጉዳዩ ቢያስደነግጣቸውም ስሜታቸውን ደብቀው በኦፕሬሽኑ እንደተስማሙ በመግለጽ ገንዘቡን በቅድሚያ እንዲሰጣቸውና ተልኮውን ከፈጸሙ በኋላ ደግሞ የእሱን ስም በፍጹም እንዳያነሱ በመግለጽ እምነት እንዲጣልባቸው አደረጉ። ከዛም ገንዘቡንና ሰውየው ያዘጋጃቸውን ስናይፐር ጠመንጃዎችና በርካታ ጥይቶችን ተቀብለው ከሆቴሉ ከወጡ በኋላ በቀጥታ ወደ ትራኦሬ በመሄድ የተፈጠረውን ሁሉ ነገሩት። ከሰውየው የተቀበሉትን $10 ሚሊዮን እንዲሁም የስናይፐር ጠመንጃዎቹንና ጥይቶቹን አስረክበውታል። ወዲያውኑም በትራኦሬ ትዕዛዝ መሰረት የተደራጀ ኃይል ሰውየው ወዳረፈበት ሆቴል በመሄድ በቁጥጥር ስር ያዋለው ሲሆን ስልኩና ኮምፒውተሩ ላይ በተገኘ መረጃ መሰረትም ሌሎች በዚህ ተግባር የማይጠበቁ በርካታ ትላልቅ ሰዎችም ተይዘዋል።